ባይዘዌ ውዶቼ ማሮቼ ማለት ነው። ሀይሚቴ ቅዱስ እንደምታዩት ላይክ ነው ላይክ እንደዛ አድርጋለች። ባይዘዌ ቅዱስ በጣም ጠፍቶ ነበር ለረጅም ጊዜ ልበል ብሎ ጠፍቶ ነበር። እንኳን መጣ ዌልካም ብለናል። በኢንስትግራም ገጽ ላይ የተለያየ ፎቶዎችን እንደዚሁም ደግሞ የጨረቃ ፋሚሊዎች የኔ መልካሞች ሼር ላይክ ምናምን እያደረጉለት ነው። ሌላው ደግሞ የብሩኬ ደጋፊ ሀይሚቴ የጨረቃ ፋሚሊ እኔ ጋር ሁሌ ኮሚት ምጽፍ ናት አርዋይ በነ አብርሽ እና በነ ኤርሜላ ቪዲዮ ስስቅና ሳሾፍ ልበለው ቅር እያለች ነው። ብሩኬ ቢሆንስ ብለሽኛል። ብሩኬ ቢሆን ብላለች። በጣም ቅር ብሏታል ባይዘዌ። እንደዚሁም ደግሞ አንዳንድ እህቶቼ ያው ቅር የሚላችሁ ሊኖር ይችላል። ለምን ሴት ላይ አንድ ወንድ ሲያማግጥ አስደስቷት ነው። ዘር ለምንድን ነው የምትስቀው ላይ ልትሉ ትችላላችሁ። ግን እኔ የራስ የሆነ ሪዝን ስላለኝ ነው ዛሬ ላይ የምስቀው ማለት ነው። ከምር ወዶቼ ማለት ነው። እና ሀይሚትዬ እንግዲህ ጠፍቷል። ፎቶ ምናምን የለም። የኤስተር ዲያውድ ከማለረፍት እንጠብቃቸዋለን። ዩቲዩባቸው ላይ ግን ከችላሉ እና ሚዲያው እንግዲህ ደምቋል በነ ኤርሜላ ማለት ነው። ኤርሜላ በይዘዎች ስላለመድኩ አፌ ላይ ገና ይተሳሰራል ስሟ ማለት ነው። ሶዛት ኤኒዌይ ለእሷም አንድ ሁለት መልስ መልሳለሁ። ስቀልድም እንደው ቅር ያላችሁም አላችሁ። አይ ቲንክ ኮሜንታቸውን እያጠፋው ነው። ብሩክ ቢሆንስ ብላ ሁለት ሰው ነው ያለኝ። ብሩክስ ቢሆን ላላችሁኝም እመልሳለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ ሀይሚትዬ እንግዲህ ቅዱስ የጠፋ ወንድማችን ጸባይ ሰናይ እንለው ነበር በግርግሩ ሰዓት ሊሆን ነው ጠፍቶ ነበር እና እንግዲህ ከች ብሏል። አምሮበት ከች ብሏል። ሁሉም እንግዲህ ላይክ ሼር እያደረጓት ቀባበል እንዳየር መንገድ ነው በኢንስታግራም ገጽ ላይ። በመቀጠል እና ሀይሚትዬ ሲጠፉ ወላሂ ነው የምላችሁ በቃ እንቅልፍ ነው የሚለኝ ከዚህ በፊትም ማለት ነው። እና ሀይሚትዬ ሲጠፉ ወይ ፀጉር ይፈታል እሰራለሁ ብቻ ያኔ ራሴን ቢዚ ያደርጋለሁ ማለት ነው። እና ይጠፍሸኛል ብዙ ጊዜ ማለት ነው። እና የስተርዴይ ግን እስቲ ቆይ ለማንኛውም ቪዲዮማ መጫን አለብኝ። ለምን አንዳንዴ ምንድነው አፕሪሼት ትሆናላችሁ ገባችሁ። እንደዚሁም ደግሞ ብዙዎቹ ይሉኛል በአብርሽ የሩታን ቪዲዮ ለምን ይሉኛል። የማያልጭንበት የራሴ ምክንያት ስላለኝ ነው እንጂ ሩታዬን ጠልቼ አይደለም፣ አብርሽንም ጠልቻቸው አይደለም። ቪዲዮቸውን ደግሞ የማውቀው መቼ ነው ሩታ ስትመጣ ነው ማውቃት ከመጀመሪያው ጀምሮ ማለት ነው። ሚሞሪ ውስጥ ሴቭ አድርጌያለሁ። ከመጀመሪያ ጀምሮ ተከታይ ነኝ በሌላ ቻናል ማለት ነው። እና ምን ላችሁ ፈልጌ ነው። አሁን ግን እስቲ ብዬ ስተርዴይ ኤርሜላ ነው ሄጄ እንግዲህ ፈተፈትኩ። ሳቅ ነው ሌላ ምን በቪዲዮ አይደለም በኮሜንቱ ነው። እና የብሩክ አልኩ የጨረቃ ፋሚሊዎች ያው ቅር ያላቸው አሉ አንድ ሁለት ሶስት። እንደዚሁም ደግሞ የታዘበኝም ሊኖርም ይችላል። ለምን አንድ ወንድ በሚስቱ ላይ ሲማግጥ አስደስቷት የምትስቅ ሴት በጣም የሚልም ሊኖር ይችላል አኪድ። እና መሰላችሁ ከራስ በላይ ንፋስ የሚባለው ነገር አለ። አብዛኛውም ብሩክስ ቢሆን ላልሽው እህቴ ብሩክ አያደርግም፣ ቢያደርግም እናገራለሁ ማለት ነው። እኔ አሁን አብርሽ ላይ ለምንድን ነው የምስቀው መሰላችሁ? እኔ በአብርሽና በሩታ በጣም ተሰድቤያለሁ። ለዛውም የሰደበኝ ፎዚያ የምትባል ሙስሊም እህቶቼ ማለት ነው። ለምን ሩታንም አትሳደቡ ነው የምለው። ግን ምንድነው ታሞ ከመማቀቅ አስቀድሞ መጠንቀቅ። ሩታ የሸገር ልጅ እንደተባለች ስትመጣ እኔ ትክክለኛ ነው የምመክራቸው። እኔ ኦምኒያ ነኝ። ስም የሚያውቅ ሰው ካለ ማንም ደግሞ እነዚህ ወዶ ያውቁኛል እኔ ማለት ነው። እኔ ይሄ ነገር እንደሚመጣ ከመጀመሪያው ነው የምመክራቸው። ይሄ ነገር እንደሚመጣ ሉሉ ላይ እንደውም የሆነ ሰዓት ላይ ተሰቅዬ አብርሽ የዶላር ሰው ነው አልኩ። ምንም ገና ሪሌሽን ውስጥ ሳትገባ ፍቅር ውስጥ ሳትገባ በብር በምሰራበት ሰዓት ገባችሁ ተናግሬያለሁ። ከመጀመሪያ ጀምሮ እየተሰደብኩ እነግራት ነበር። በቃ ማንም እህት ምንድነው የሆነ ነገር ከሆነ በኋላ ሆነ ነው 4 ነጥብ። እና ሩታ በጣም እኔ መክራት ነበር። የኔ ቻናል የምክር ቻናል ነው። ምክር አያዳምጡም። የሚያዳምጡት ምንድነው አብርሽ ጋር ደወልን እንዲተፈጠረ እንዲሆነ አብርሽ እንዲገባ እንዲወጣ የሚሉትን ነው የሚያዳምጡት። የሚያዳምጡኝ ደግሞ ብዙዎች አሉ። ከዳኒ ጋር ድራማ ሲጀምሩ እኛ ከኢትዮጵያ ነበር የዛሬና ያርግና ከኢትዮጵያ ነው መልእክት ፎቶ እየተላከልን በፎቶ የምናሳያቸው ድራማ መሆኑን ክስ እንዳሌለ ሁሉ ነገር ሲጀመር እኮ ሸገርን የማያውቅ ቡታጀራን የማያውቅ አብሶማ የአብርሽ ደጋፊዎች አንዳንዱ ማለት ነው በድምፅም ያውቁኛሉ።
በጣም ነው የሚገርማችሁ። ደወልኩ አብርሽ ጋር እንደዚህ ተፈጠረ፣ ሊቭ እየገቡ ሌሊቱን ሙሉ ህዝብ ማስጨነቅ። አንደኛውም አፊያ ናት ላይክ ብቻ አሉ። በድምፅ ያቁኛል። አይኖ ማይ ቮይስ ግን እኔ ከመጀመሪያው ጀምሮ ነገርኩ እዚህ ላይ እንደምትወርቅ ሩታ አይኖ አውቀዋለሁ፣ እንደዚህ ይሄ ነገር እንደሚደርስባት ከመጀመሪያው አመጣጧን እየተናገርን ምሳሌ እየሰጠው እንደውም የራሴን ህይወት እንደውም በደንብ እያስተማርኳቸው ነበር። ለምን ትምህርት ይሆናል ብዬ ከብዙ እዚህ ስደት ላይ ብዙ ነገር የምናሳልፈው ነገሮች አሉ። ከመዳም ቤት ወተን ያለን ስቃይ፣ ትዳር ይዘን በቃ ብዙ ነገሮች አሉ እና እንደዚህ ኦፕን ሆኜ ነው ዛሬ ላይ እንኳን ፐብሊክ አላረግም የራሴን ህይወት። ገባችሁ? ከዚህ በፊት ግን በደንብ ነው ማወራላቸው። አንድ ከዳኒ ጋር እንደጀመሩ መሀል ላይ በቃ ደከመኝ። ታውቃላችሁ መድከም በጣም ስለምወዳቸው ወላሂ ነው የምላችሁ። እኔ በድዋ ነው የተውኩት የእነሱን ቪዲዮ፣ እነሱን ማየት በድዋ ነው የተውኩት። አብርሽንም ሩታንም ጠልቻቸው ሳይሆን ቪዲዮቸውን አቆምኩ። ኋላስ ምክር አይሰሙም። ያን ሁሉ አልፌ ዛሬ ግን ቪዲዮቸውን ሳይ እየሳኩና እያሾፍኩ ነው ማየው። ከብዙ ጋር ተጣልተናል እና ይሄ ነገር ለፈልፈው ለምንድን ነው ውዶቼ? እና ብሩኬ ቢሆን እንዴት ያለሽ ምናምን ያለችኝ እህት ያለች ትሰማኛለች። እና ሪዝን ስላለኝ ነው አብርሽን ተናግሬዋለሁ ከመጀመሪያው ጀምሮ። አንድ ሰው ውዶቼ ምን አለ መሰላችሁ፣ አሁን በባህር ይመጡና የሆነ ችግር ሴቶች እህቶቻችን ያለማወቅ እድሜያቸው ትናንሽ ሆነው ያለማገናዘብ ወይ ያረግዛሉ። ላይክ ከዛ እነ ሳሪ ምንድን ነው የሚሉት? መድኃኒት አትጠቀሚም ነበር እንደዚህ አታደርግም ነበር። ኔቨር ከሆነ ሆነ ነው። እኔ ጋር ሀላስ ከሆነ ሆነ ነው። ከመጀመሪያው ነው። ከመጀመሪያው ስደት ሲመጣ ምንድን ነው ተብሎ ማስተማር ነው እንጂ ከሆነ በኋላ ሩታ አብርሽ ጋር የሸገር ልጅ ነኝ ብላ ስትመጣ አብርሽ ቀጥሯት ለ1 ዓመት ስትሰራ እናትዬ ወጥተው ሲያስረዱ እኔ ነበርኩ። እኛም ከሚዲያ ጀርባ የሚነግረን አለ። በዛ ሰዓት ነው እኛ የምንናገረው። በዛ ሰዓት እውነቱን እንናገራለን። እውነት ለምንድን ነው የምንናገረው? ብዙዎቹ የሚያሸንፉን አሉ። በምንድን ነው? ቪው ስላላቸው፣ ሰብስክራይብ ስላላቸው፣ አዳማጭ ስለሆኑ፣ ውሸት ስለሚያወሩ፣ አብርሽ ጋር ደወልን ስለሚሉ ሊቭ እየገቡ እኛን ደግሞ ማየው ማለት አንድ አላህ ነው። ሪቪው ነው የምነግራችሁ። ሩታ እንደዚህ እንደምትሆን እኔ ጠንቅቄ ነበር ማውቀው ማለት ነው። እና ሉሉ ላይ የምሰቀላለ ሰው ቤት እየተሰቀልኩ ነው ምች ለቻናሌ። እና ዛሬ ላይ ግን ያኔ ስለተናገርኩ ምንም ብሩክ ይላልሹ ደግሞ ብሩክ እንደዚህ አያደርግም ኔቨር ቢያደርግም እናገረዋለሁ። አብርሽ እኮ ተናግሬ ነው ዛሬ ላይ ራስ ምን ዳበላው እኔ። እና እህቴ ብዙዎቻችሁ የምትቀየሙ ካላችሁ እንዳትቀየሙ። እኔ አመጣጣቸውን ከመጀመሪያ ጀምሬ ስለነበርኩ ብዙ ነገሮችን አሳልፈን ነው። ዛሬ ላይ ግን እነሱ ፈታ እያሉ እኛ ለምንድን ነው የምንጨናነቀው? እነሱ እየተዝናኑ እንዴ። ሩታም ብትሆን ዛሬ ላይ አብርሽ የማትፈልግ ከሆነ የሚዲያ ሰው ናት። ፍርድ ቤት ሄዳ ወረቀት ትቀድና ሀላስ እንጂ ቪዲዮ እየሰሩ እንደዚህ እርስ በርሳቸው ለዶላር ብለው እንደዚህ የሚሆኑት እኛ ምን አገባን ካሁን በኋላ። እና ዛሬም ነገም በኮሜንቱ እየመጣው መሳቄ አይቀርም። እህቶቼ እንዳትቀየሙኝ ማለት ነው። አንድ ቅርቅር ያላቸው እህቶች አሉ። ወላሂ ነው የምላችሁ። ደነገጥኩ። እንደውም ለምን የብሩክንም የሀይሚዬንም ስም እየጠሩ ማለት ነው። እና ቅር እንዳይላችሁ። እኔ አብርሽም ጥላቸው የለኝም።